ተመልጧል። እኔ መሀል ፀጉሬ ሄዷል። ሄሊ መልኬ ምን አይነት መልክ ነው የነበረኝ? በ3 ወር ውስጥ ሾቅ ነው ያልኩት። ምግብ አልበላ ምን አለ ሽንት ቤት እንኳን ሰገራ እንኳን 6 ቀን አልወጣውም ነበረ። ታውቂያለሽ? ምግብ ዘግቶኝ ንዴት ምን አደረኩኝ? ሰው ማመን እንዲህ ነው እንዴ ያልኩት። አሁን ግን ሰውን እንዳምን ርቀት አለኝ። በተለይ ሀበሻ በጣም የሚገርምሽ ነገር ምንድን ነው ህይወት እንደሚቀጥል ነው ቅድም ያሳዩዋችሁ። እዚህ በለጠ ቤትም እዛለሁ። ነገም ደግሞ ቁሳቁስ ነው። ቁሳቁስ አትሙት እንጂ ቁሳቁስ ይተካል። የመኪና ምናምን ትለው ሰርተህ የምታመጣው የሰው እጅ አትይ። እግዚአብሔር አምላክ ሙሉ አካል እስከሰጠ ድረስ ሰርተህ ታገኘዋለህ። እና ስለዚህ የምለው ምንድን ነው ይሄ የጠየቅሽ ጥያቄ ምን አድርገህ ነው ማለት በማላውቀው ሀገር ሂጄ ነው የተሰቃየሁት። ፊንላንድ ሀገር ነው የሄድኩት። መቅደስ ነው የምትባለው። መቅደስ አማር እንግዲህ እኔ ገና እኔ ሰይፉ ፋንታሁን ገና አቀርባለሁ። ገና ኢንተርቪው ሙሉ ዊስትሬን አናገራለሁ። ግን በዚህ አጋጣሚ ግን ጌቴ አንድ ነገር ማብራራት ያለብህ ነገር ቢኖር ሁሉም እኔ ቅድም 90% ስላልክ በጣም ነው ሾክ የሆንኩት። 90% ያልኩሽ ምን መሰለሽ? 90% ማለት የለብህም። አልፎ ማለት ያለብህ እንጂ በዳይ አይደሉም። አዳምጪ። 90% በዳይ አይደሉም። 90% ስዊዘርላንድ ውስጥ እየተፋታ ነው። 90% እርግጠኛ ነህ? እኔ ያለሁበት ቦታ ላይ ክርስቶስን ነው የምልሽ። እኔ ያለሁበት ቦታ ላይ በቁጥር ነው የምናውቃቸው ባሎቻቸው ጋር እንጂ ኖርማል በቃ አይዲ ሆኗል። በቃ የሆነ እንደ አይዲ ካርድ ሆኗል። እሺ፣ እሱን በተመለከተ ሌላ ጥያቄ ያላችሁ? አሁን ወደ ጥያቄው አሁን ስለ ስታተሱ ሳይሆን እሱን በተመለከተ ጥያቄ። እሺ፣ አንድ ጥያቄ ልጠይቀውና ልውረድ? ኖ ተቀመጪ። ግን ጥያቄ ልጠይቀው ጌቴ፣ አሁን ከልጅቷ ከተለያየ በኋላ ዊክ የሆነ ላይፍ ሰጥቶሃል? ወረቀት ሰጡ ወይ? የህይወትህን ሰልብሽታ እንዲህ ካደረግከው ወይ? እንዴት ነው ይሄ? እዚህ ላይ እስኪ ደግሞ አብራራለን። ቢኮዝ አንተ ከእሷ ጋር እያለህ የነበረህን ባድ ላይፍ ነው እያብራራህልን ያለኸው። አሁን ደግሞ ብቻህን ስትሆን የወረቀትህ ጉዳይ፣ የኑሮህ ጉዳይ፣ የስራህ ጉዳይ፣ የትምህርት ጉዳይን ደግሞ አብራራለን። እዚህ ሀገር እንደገባው ያው አንቺ አዲስ ነሽ። ሙሌ ቤት ገብቻለሁ። ካምፕ ነበርኩ። በቪዲዮ እንደዚህ ካምፕ እያሳየኋቸው እየበሉ ተሰልፌ ካምፕ አዲስ ካምፕ ማለት ነው። ከዛ በኋላ ኢሚግሬሽን ጠይቄ የአወጣጤን ጠበቃ ይዤ ምን ይዤ በቃ ተበድዬ ብዬ በፎቶ አረጋግጬ ወረቀቴ እንደተቀበልኩ ለሙሌ ነገርኩት። ከዛ በኋላ ሆቴል አስቀመጡኝ። ጥድት ያለ ሆቴል እየበላው እየጠጣው ከሆቴል 3ኛ ወር ላይ ቤቴን ይዤ ልክ ቤቱንም ስራውንም አንድ ላይ ፈርሜ ገብቼ የስራዬ ፊርማ ማሳይሻለሁ፣ ዶክሜንቴን ማሳይሻለሁ። እግዚአብሔር ይመስገን፣ የቅድስት ድንግል ማርያም ልጅ ክርስቶስ ይመስገን አግኝቻለሁ። እንኳን ደስ ያለ። በቃ አዎ። ግን ውስጤ ግን ተጎዳ። የተጎዳበት ምክንያት ተመልከች። ከላይ ወደ ታች መጥፎ ነው በእውነት። አንደው ከላይ ወደ ታች እንደ ሰው እንዲወርድ አልፈልግም። ለጠላቴም አልመኝም። ጥሩ ሲስተም ገብተህ ምን ብለህ እንደ አዲስ አሁን ምኑ መሰለች የሚሰማኝ እንዴት አምናለሁ። ለእኔ አሁን እየነቃው ነው የሄድኩትኝ። እየነቃው ሁሌ የሆነ ጊዜ ወረቀት ይመጣብኛል። ምን እንደመጣብኝ ልንገርሽ። ታልት ነበር ኮንትራቴ። እኔ 130 ብር ነበር። ሙሉ ኢሮፕ ነበር የሚደውልበት ሙሉ ኮልድ ኖርማል እስከ ፊንላንድ 3 ወር ድረስ ይጠቀም ነበር በኔ ሰዓት፣ በኔ ማለት ነው። ፊንላንድ ሀገር ስቀመጥ እስከ 3 ወር ድረስ የኔ ኢንተርኔቱ የሲዩዝ ይሰራ ነበር። 130 ብር በወር ነበር የምጠቀመው። አንድ ቤት። ሁለተኛ እሱን ሳላዘጋው ነው የሄድኩት። ኢንተርኔቱን ሳላዘጋ ነው የሄድኩት። ሁለተኛ ኢንሹራንስ ደግሞ የሕክምና ኢንሹራንስ 648 ብር በወር ነው የምከፍለው። እሱን ሳላዘጋ ነው የሄድኩት። የፖስት ፋይናንስ ደግሞ የባንኪን ካርድ ደግሞ በየወሩ 5 ብር የሚቆርጥ ነበረ። እሱን ሳላዘጋጀ ስመለስ ግን እዳው ተከፍቶ ነው የጠበቀኝ። እዳው ተከፍቶ ነው የጠበቀኝ። የፖስት ፋይናንሱን የባንኪን ሳላዘጋ ነው የሄድኩትኝ። ኢንተርኔቴን አዲስ እንደገባው በ2 ወር ውስጥ እንደገባው 22 ወር ነበረው። ገና 24 ወር ነው የምትፈርመው እዚህ ሀገር ሙሌ ለ2 ዓመት የምትፈርመው። 2 ወር አዲስ ኮንትራት ገብቼ ቶ አለችኝ።
የሞተር ብቻ ታልጋ ቁጥር እንትንን ኢንሹራንሱን መልሻለሁ 300 ምናምን ብር አስታውሳለሁ። ሌላው በሙሉ ጊዜ ይፈልጋል። ደግሞ እሷ ደግሞ ፍላይ ደግሞ ትኬት ቆርጣለች። ና ነው በቃ አትመለስ። ከዚህ በኋላ የፈለገ እዳ ይቀመጣለች። እግዚአብሔር ምስክሬ ነው። ሴት የላከው ጅብ አይፈራም። እኔም ላጥ ብዬ ነው። ፍቅር እውር ነው። የጠበቀኝ ልነግርሽ ነው። የኢንተርኔት ስንት ጠበቀኝ? 2800 ብር የ10 ወር የ22 ወር። እንደገና ደግሞ ከሰማላቲ በእኛ ከሰማላቲ ነው። እናንተ ደግሞ የኢንሹራንስ የሕክምና ክራንክን ካሳ የስ እሱ ሳላዘጋ ስለሄድኩኝ 3500 ብር። እንደገና የፖስት ፋይናንስ ደግሞ በየወሩ 5 የሚቆርጥ አለ። እንደገና ደግሞ ቲዩንት ደግሞ ከከፈትሽ ደግሞ 5 ይጨምራል 10 ብር። እሱ ስንት መጣ? 253 ብር። ይሄ ዕዳ እየከፈልኩ ነው። አየሽ ገና ላለ ይህን ስሰማ እናድዳለሁ። ይሄ በወረቀት ነው የሚመጣልህ። እዚህ ጋር እንደ ኢትዮጵያ ዕዳ ምናምን መጡ አንኳኩቶ አይደለም፣ ወረቀት ይመጣልሃል ሙሌ። በቃ አሁን ምንድን ነው ለመቀየር አልችልም። ይህን ዕዳ መዝጋት አለብኝ። 6000 ምናምን ብር ቁጭ ብሎልኛል። መኪና አልገዛም። ይሄ አለ። ይህን እየሰራው እየከፈልኩ ነው በየወሩ። ዕዳ ውስጥ ገባውኝ። ዕዳ ውስጥ ገባው። እኔ ፑሊታ ይላል ጣሊያን። ላቪታ ፑሊታ ማለት ህይወቴ ንጹህ የነበርኩ ሰው ነበርኩ። ምንም 5 ሳንቲም ከሲዩዝ ሽራፊ ምንም የተነካካ ከፖሊስ ነፃ ከምን ነፃ ስለሆንኩ ነው የወጣው ወንድምሽ እንጂ ወረቀቴን አይሰጡኝም። ኢትዮጵያ ነበር የምጠረዘው 11 ዓመት ተቀምጬ። ላቪታ ኮዚ hai cambiato tutto. Sì, non c'è problema. ኦኬ ጌቱዬ አሁን ቅድም ስትናገር ስሜታዊ ሆነ ስትናገር ያው ሄለንም በጣም ስሜታዊ ሆነች። እዚህ ቤት ያሉ የወንዶች ጉዳይ ደጋፊዎችን በጣም ስሜታዊ ሆኑ። አሁን ይኸውልህ ከዚህ በኋላ ያለን ቀሪ ነገር በሰላማዊ መልኩ እኛ መቼም ወንዶች ልባችን ለይቅርታ በጣም ትልቅ ነው። ከዚህ በኋላ በሰላም እንድትኖር ይቅርታ አድርግላት። በቃ ስራዋ ያውጣት። ገባካ? አሁን የእሷን ታሪክ ሰይፉ ላይ ምናምን ማቅረብ ያን ያህል ብዙ አስፈላጊ ነው ብዬ አላምንም። ዋናው ትልቁ ነገር እንድትናገር የፈለኩት ምንድን ነው፣ ሁል ጊዜ ወንድ ልጅ ብቻ በዳይ እንደሆናችሁ አድርጋችሁ እኛ እንደዚህ የተደበቁ ሴቶች በሴት ልጅ ግፍ እንደዚህ ከነበሩበት መልካም ነገር ወርደው እንዳይናገሩ እንዳይጋገሩ ሁል ጊዜ ሚዲያ ላይ ወጥታችሁ ስታወሩ ትክክል አይደላችሁም የምንለው በምክንያት ነው። ሙሌ ምን አለ መሰለህ ልጨምርልህ፣ ይበደላል፣ በስርዓቱ ይበደላል። ሙሌ ልጨምርልህ ፕሊስ። አሁን ውስጥ የሚነካኝ ምን አለ መሰለህ፣ አሁን እሷ ከቤቷ ነው የተቀመጠች። እኔ ሄድኩ ተምቻት ቤተሰብ አማክራ እዚህ የጀመርነው ፕሮሰስ ጋብቻ አለ፣ ወረቀቱ አልጣልኩትም። እኔ ዶክሜንት አልጥልም ለምስክርነት ሲውዝ ጋብቻ የጀመርንበት እስከ መጨረሻው ጥግ ድረስ ያላገባ መሆንክን ከኢትዮጵያ አምጥቼ የልደት ሰርቲፊኬት ከኢትዮጵያ አምጥቼ ሁሉን ነገር ዶማንዳ የእነሱ የሚጠይቁትን ጥያቄ ከዕዳ ነፃ መሆኔን ከሁሉ ነገር ሁሉን አቅርቤ ተፈቅዶልኝ ጀምረን እሷም ያመጣችው ዶክሜንቷ በሙሉ እኔ ጋር አለ፣ የልጆቿ ሳይቀር ደሞዟ እንኳን ስንት እንደምታገኝ ይህን ነገር እዚህ ጋር ፕሮሰስ ጀምሬ የነበርኩት ሁሉ አለ። ግን ልጆቿ ለምን ከዚህ መጠው አዲስ ትምህርት ይጀምራሉ በሚባልበት ጥያቄ የእሷ ሰዎች ሲጠይቁ ነጮቹ አማካሪዎቿ እሺ ብዬ ነው የሄድኩት። እሷም ከቤቷ ናት። ፈታችኝ፣ ተንገላታው፣ ምን አልኩኝ፣ ወረቀት ወሰድኩት፣ ተጠረዝኩኝ። አይመለከታትም። አየህ ሴት ልጅ። እኔ ግን 6700 ምናምን ብር ዕዳ አለ። ሄሊ ታውቀዋለች። እዚህ ይሄ ዕዳ በየወሩ እየተቆረጠብኝ ነው። የቤት ኪራይ 800 ብር እከፍላለሁ። ትንሽ ቤት ነው ያዝኳት። አሁን በፊት እኮ 1300 ምናምን ብር ስከፍል የነበርኩ ሰው ነኝ። ኢንተርኔት እኮ 130 ብር እኮ የምከፍለው እኔ ሪች እኮ ነኝ የነበርኩት እኔ። ግን ምክንያቷ ምን ነበር ጌቱ? ማለት ነው በዚህ ደረጃ ምክንያቷ ወንድ ልጅ መበደል ነው። በቃ ወንድ ልጅ ወንድ ልጅ መበደል ነው። የትንሽ ልጅ አባቷ እኮ በስኮላርሽፕ የመጣ ለ4 ዓመት እንደ ዶክተር ነበር የሚሰራው። የመቀሌን ሰው ነው። እንጀራ ብላው ስኮላርሽፕ መጥቶ በእንጀራ ነው ራሷን የነገረችኝ። ሰዎችም ነግረውኛል፣ ራሷም ነግራኛል። የትንሿ ልጅ አባት አሳብደው በባዶ እግሩ ሂዱ ራስጣይ ነበረ። እንዳታብድ ሂድ እኮ ነው ያሉኝ። እኔ እቺ ሰው እያመጣች ነው የምታሳብድ። ሱዳኑን የመጀመሪያዋ ልጇ ኢትዮጵያዊ ነው። ሁለተኛው ልጇ ሱዳናዊ ነው። ሶስተኛ ልጇ ይህ ትግሬው ነው። አንተ አራተኛ ነህ፣ ታብዳለህ። አይኗ ላይ ቅንድብ ተሰርታ መተት አለባት። በጣም ነው የምታምረው መልኳ። አይኗን ስታይ በቃ አይኗ በጣም ይስባልኝ።
እኔ ተጠንቀቁ ነው የምለው። እኔ ለመሰለ ህይወቴን አሁን ህይወቴ ተስተካክሏል፣ ግን የምከፍለው ብር ያሳዝነኛል። ባለበላውት እንኳን ጤናውን ጌቱ እንኳን ትናንትና ከነበር መርፌ የሚወጉበት ድራግስ ደግሞ እንደ ሲዩዝ አይደለም። እዛ ፊንላንድ ድራግስ መንገድ ሁሉ መርፌ ብቻ ነው። አሳይቻለሁ፣ ልኬላለሁ። መርፌው በሙሉ የሚወጉበት እዛ ቁኑ ሲያድር የነበረው አስወጥታኝ። እቺ አሁን ሰው ናት ለምዳለች። ወንድም ማስለቀፍ ስለለመደች ነው። የለመደ ሰው ምንም አይደንቃትም። እሷ ይሄን እኮ አስገብታለች። ሱዳን እኮ ሌላ ሱዳን እኮ ገብቷል። የፈራው ስህተት የለም ጌቱ ማለት አሁን እንደው ዝም ብለን ስናስበው የብዙ ሰው ጥያቄ ነው። እንደው በስህተት ደረጃ አንተ ማለት እንደው ያጎደልከው ነገር የለም ባላችሁ ሪሌሽንሺፕ ማለት ዋይ ለም በዚህ ደረጃ ሙሌ የዛሬ 3 ሳምንት እኮ የለህቴ እኮ እያወራች ነው እኮ እኔ ወደዋለሁ እያለች እኮ ማውራ ጭራሽ አሁንም እና እሷ ስናምል ሰው እንጂ አሁንም እኮ እኔ ወደዋለሁ እኮ ሰው እኮ ያጣላን ትላለች። ምን አይነት ሰው ነው? እነዛን አስታርቁኝ አልኩት እኮ ማላውቃቸው ወለዮች የሷ አገር ልጆች ናቸው እኮ አየህ። አሁንም ደግሞ የቀራት ደግሞ እርሾ አላት ማለት ነው። ስደላደል መንፈሷ እሷ ጋር ያለው መንፈስ እኔን ማበታተን ይፈልጋል። አልጨረሰችም ማለት ነው። አሁን ሁለተኛ እግዚአብሔር ምስክር ነው ነው የምልሽ። የዛሬ 3 ሳምንት እኔ እኮ ወደዋለሁ እግሬን እየታመምኩ ነው በቃ እኔ እኮ ምናምን አደራ እንዳታዋርደን። ይኸውልህ ትግላችን ይቀጥላል። አደራ እንዳታዋርደን። መምጣት ካለባት እኛ ብዙ ነገሮች መስማት እንፈልጋለን። ይህን ትግል እንዳታስጠልፍ። እህቴ ምን አልኳት? ሁለተኛ ከእሷ ጋር ካወራሽ እኔ ጋራ እኔና አንቺ ስላምናማር አልኳት። ስማኝ ሙሌ፣ እንትን ጌቱ ጥያቄ አለ ለአንተ። ግን ስልክ የአንተ ክፍተት አልነበረም ማለት መጀመሪያ አጀማመሩ ላይ ስህተት ነበረው ብለህ ታምናለህ? እኔ ልነግርህ ነው። ሰው ሁሉ አሁን ሲነግረኝ በፊትም ሲነግረኝ ያላመንኩት ክፍተቴ ልነግርህ ነው። 3 ልጅ 3 አባት ስትወልድ ቆም እያለ ማሰቤ የእሷ ጓደኞችን በጃዙር ወይም ህጄኔ